ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። እሺ ተምዬ፣ አዲ ጠብታ ላይ እንግዳ የሆነ ጥሪና አክብረህ ስለመጣህልኝ ከልብ አመሰግናለሁ። እኔም እንግዳ ስላደረግሽኝ ሀሳቤን እንዳካፍል ይህንን እድል ስለሰጠሽኝ በጣም አመሰግናለሁ። እሺ ተምዬ፣ የተመስገን ልጆች እስኪ የአዲና ያንተን ግንኙነት ወደ ኋላ ሄደን እናስበው። አዲ፣ እውነት ለመናገር አንቺ መጥተሽበት የነበረው ጊዜ ልክ እኔ የተመስገን ልጆችን ሰርቼ ከዛ 2-3 ዓመት በራሴ የተወሰነ ታገልኩና ከዛ በጣም ብዙ ነገሮች ተበለሻሽተው በጣም ከብዶኝ ግን አገር ፍቅር ግራውንድ ውስጥ ትሬኒንግ እያደረግን አንቺን ሳይሽ እስቲ ለምን አታያቸውም ልጆቼ ምናምን አልኩሽና አንቺም ደስ ብሎሽ እሺ ያለው ምናምን ብለሽ ገብተሽ ትሪቱን አየሽ። እንግዲህ ምንድነው ያው ስታይ ምን እንደተሰማሽ ምናምን ባላቅም ግን የተጀመረው በለቅሶ ነበር። እንዳየሽ በቃ ስሜትሽ መቆጣጠር አልቻልሽም፣ በጣም አለቀስሽ። ከዛ ስንወጣ አሳይቼሽ ስንጨርስ የሀገር ፍቅር ተመልካቾች የሚወጡበት ደረጃ ላይ ቁጭ ብለን ረዥም ሰዓት አወራን። ምን እንደምፈልግ ነገርኩሽ ምናምን። እንግዲህ እዛ ጋ ነው ያቺ ቀን ናት። ከዛ በፊት ግን ስላንቺ በጣም ብዙ እሰማለሁ። አብዮትም ይነግረኛል፣ ሌሎችም አብዮት ደመቀ፣ ሌሎችም በጣም ብዙ ሰዎች በጣም መልካምነትሽን፣ ሰዎችን እንደምታግዢ፣ በጣም ቀን መሆንሽን እና ደግሞ ለኪነ ጥበብ ነፍስሽ የተሰጠ መሆኑን ብዙዎች ይመሰክራሉ፣ እሰማለሁ ምናምን። ስለዚህ ለዛ ነው እኔም ሳይሽ በቃ ብታየው ምን ልታግዘኝ ትችላለች ብዬ ያሳየሁሽ። ደግሞም ልክ ነበርኩ። አንቺም ከዛ ብዙ ነገር አገዝሽኝ እኮ ብዙ በጣም ብዙ ነገር በቃ ኦልሬዲ እንደገና ያን ሰዓት አስታውሳለሁ። ሀገር ፍቅር 2 ዓመት ምናምን ትሬኒንግ ከሰራን በኋላ ቦታውን ፈልገውታል። እግዚአብሔር ስጣቸው 2 ዓመትም እንድንለማመድበት በነፃ ስለሰጡን በጣም እናመሰግናቸዋለን። ከዛ በአንቺ አማካኝነት እንደገና የተመስገን ልጆች ብሔራዊ ቲያትር ተመረቀ። ከዛም ብሔራዊ ቲያትር የመለማመጃ ቦታ ደግሞ እንደገና ለ2 ዓመታት ያህል እዛም በነፃ አገኘንና ሀገር ፍቅርና ብሔራዊ ቲያትር ሁለቱንም እናመሰግናለን። በዚህ አጋጣሚ ግን ከሁለተኛው ዓመት በኋላ ምንድነው የሚባለው ልክ ዳገቱ ላይ ነው የተገናኘ ነው። እንደዛ ነው። አዎ ተምዬ፣ በዚያን ወቅት ብዙ ፈተናዎች አሳልፈሃል፣ ብዙ ችግሮችን አሳልፈሃል። አይ ነበር ስሜቴንም መቆጣጠር ያቃተኝ የዛን ጊዜ ወጣቶቹ በጣም ትንንሾች ናቸው። የሚሰሩት እዚያ እታች ግራውንድ ውስጥ ነው። አዎ ችሎታቸውን አይተህ ያለውን ነገር አይተህ እነዚህ ወጣቶች ደህና ቦታ ቢያገኙ ምን ቦታ ላይ ሊደርሱ ይችላሉ የሚለው ስሜት ወደ ራሴ ስለተመለሰ ነው በዚያን ወቅት እንደዚያ እንትን ያልኩት። ዛሬ ላይ ግን እግዚአብሔር ይመስገን ሁሉም እነዚያ ወጣቶች ትልልቅ ቦታ ላይ ደርሰውልሃል። የተመስገን ልጆች ትልቅ የኪነ ጥበብ አሻራ አለው። ብዙ ስራዎችን ሰርተሃል። እንደው የተመስገን ልጆች ብለህ ለመመስረትና ህፃናቶች እንዲህ ለመሰብሰብ ያነሳሳህ ምክንያቱ ምን ነበር? ከራስህ ጅማሮ ጀምረህ በዚህ ሙያ ውስጥ እንዴት ልታልፍ እንደቻልክ ከየት እንደጀመርክ እሱን ጭምር እስኪ ትንሽ ግለጽ። ያ እኔ እንግዲህ ብዙ ሚዲያዎች ላይም ብዬው እንደማውቀው ተወልጄ ያደግኩት ሽሮ ሜዳ ነው። ሽሮ ሜዳ አካባቢ አስፋልት ቀለሟ ጠጅ ቤት 08 ቀበሌ እኛ ሰፈር እና ያ ሽሮ ሜዳ የጥበብና የጥበብተኞች ሰፈር ነው። በተጨማሪም የኔ አባት ደግሞ ሸማኔ ነው፣ ወንድሜ ሳሊ ነው። እንደዚህ ቤት ውስጥ የኪነ ጥበብ እንትን አለ። እናቴም ለሙዚቃ ለጭፈራ በጣም የተሰጠች ናት። በጣም ስሜት አላት። እሱ ነው አባቴ ሞር ሙዚቃ በጣም እንድሳብ ያደረገኝ። አባቴ ሸማ ሲሰራ ሙዚቃ
የወጡ አልበም ካሴቶች በጠቅላላ ያኔ ካሴት ነው ነበር የወጡ ካሴቶች በጠቅላላ እኛ ቤት አባቴ ረጅም ሰዓቱን እየሰራ ስለሚያሳልፍ ሙዚቃ በጣም ያዳምጣል። ስለዚህ ለኔ በጣም ጥሩ ነበር እሱ እንትን። ከዛ ግን እነሱ ሲያወሩ እንደምሰማው እንግዲህ ልጅ ሆነ ጠረጴዛ ላይ ምንድነው ሳጥን ነበር አይደል? ድሮ የልብስ ማስቀመጫ ሳጥን በጣም ትልቅ ሳጥን ነበራቸው። እዛ ሳጥን ላይ ትጨፍር ነበር። ትልቁን ሳጥን አንተን የሰበርከው ምናምን ይላሉ። ማለት ጭፈራ በጣም እንደምወድ እንትን ሲሉ ግን ትንሽ ከፍ ስል ቆርቆሮ መምታት እንደዚህ የሆነ ሙዚቃ እንደ ድራም ነገር ለማድረግ ምናምን ደግሞ አድርግ ነበር በራሴ። ግን ቀበሌ ነው እኛ ቀበሌ ነው ያው ለሙዚቃ ያለኝ ፍቅር እንደሱ ነው። ከዛ እኛ ቀበሌ ክበብ ምናምን ተብሎ ልጆች ሄደው እንትን ይላሉና አንተነህ ጤናውን ይባላል ቶኒ ነው የምንለው እኛ በሰፈር ስሙ ወይም በቅጽል ስሙ። እሱ እንደዚህ እኮ ክበብ ተጀምሯል ለምን አትመጣም ምናምን አለኝ። እኔ ሙዚቃ ስለምወድ ምናምን እና አክቲቭ ነኝ ብዙ ነገሮች ላይ። ስለዚህ ሄድኩኝ ሳያቸው ግን እኔ የማውቀውን አይደለም የሚያውቁት እነሱ ወሎ ይላሉ፣ ጎንደር ይላሉ፣ ወላይትኛ፣ ጉራግኛ እንደዚህ የተለያዩ። ከዛ እነሱን ብሔረሰቦቹን ከመጥራትን ባሻገር ሽብሻቦ ይላሉ፣ ማስመቻ ይላሉ፣ እንደ ኬሮግራፊ ነገር አሁን ነው የሚገባኝ። ግን ቦታ ይቀያየራሉ ምናምን ይሄንን እኔ አላውቅም። ዝም ብሎ መጨፈር ነበር እና በጣም ወዲያው እድሜ ውስጥ ነበርኩ በዚያ 11 ዓመቴ ምናምን እንደዛ ነው ይሆን እና ማወቅ ወዲያውኑ ነው የፈለኩት። ከዛ ብዙ አልቆየንም። እኔም ገባው ቶሎ እንትን ሆንኩኝ በደንብ በቃ ቶሎ ገባኝ ነገሮች ምናምን። ቶሎ ድራማ ሰራን በሰለሞን መንግስቴ አማካኝነት ትንሹ ሙዚቀኛ የሚባል ድራማ ልጆች ጊዜ ላይ መሄድ ሰራን። ከዛ ህጻናት ቲያትር የመግባት እድሉ ተፈጠረ። ህጻናት ቲያትር ከነበሩት ልጆች ጋር ነው ሰለሞን መንግስቴ ድራማውን ያሰራን። የኛ ቀበሌ 08 ቀበሌ ክበብ ካለ ነውና ህጻናት ቲያትር ካሉት ልጆች ጋር አድርጎ ነው። ሰለሞን የሰፈራችንም ልጅ ስለሆነ ያንን እድል ሰጠን ከልጆቹ ጋር ለመተዋወቅ። ለምን አትመጣም አሉኝ። እዛ ከነሱ ጋር አብረን ስንሰራ ምናምን እና ፋሲል ሽመልስን ያው ማያውቀው የለም ከኛ ድራማ በኋላ ትንሹ ሙዚቀኛ የሚል እንደውም አልበም አወጣ። እዛ ላይ ራሱ ሙዚቀኛ ሆኖ ነበር። የንጉስ ልጅ ነው ግን በሙዚቃ ፍቅር የተሳበ ልጅ ሆኖ ነው ካራክተሩ የነበረው። ወጣቶችና ህፃናት ቲያትር ነው ያሉ ናቸው እነሱ ኦልሬዲ ቀድመውን ገብተዋል። እኛ ቀበሌ ነበር ግን ወዲያውኑ ነው የገባነው እኛም። ከዛ በአመቱ በቃ 90 ላይ እኔ ገባሁኝ ህፃናት ቲያትር ምናምን ማለት ነው። አሁን የተመስገን ልጆችን ያሰባስብከው እዚያው ሆነህ ነው? ወጣቶችና ህፃናት ቲያትር ሀሳቡ የመጣው ህፃናትና ወጣቶች ቲያትር ቤት ሆኜ ምንድነው ህፃናትና ወጣቶች ቲያትር ቤት እያለን የምንሰራው ስራ በጣም ትልልቅ ትርኢት ነው። ግን የምናቀርበው ሁል ጊዜ ለህፃናቱና ታዳጊዎቹን ይዘው ለሚመጡ ወላጆች። ከዛ ከሱ ትንሽ ከፍ አለ ከተባለ የኢትዮጵያ ቴሌቪዥን የልጆች ፕሮግራም ወይም በዓለም አቀፍ የህፃናት ቀን ሲከበር እንዲህ አይነት ፕሮግራም ላይ ነው እንጂ አሁን እኔ የተመስገን ልጆችን እንደማሰራቸው ትላልቅ የውጭ ሀገር መሪዎች ሲመጡ ቤተ መንግስት ከዛ ኢንተርናሽናል ቱር ምናምን ትልልቅ መድረኮች ላይ መምጣት አንችልም ነበር ወይም እየመጣን አልነበረም። ለኛ ለህፃናት ቲያትር ለነበር ነው ብቻ ሳይሆን በሀገሪቷ በጠቅላላ የልጆች ነገር ያለው ልጆች ክፍለ ጊዜና ህፃናትና ወጣቶች ቲያትር ቤት፣ ከዛ በሬዲዮ የልጆች ጊዜ፣ ሌላ እኔ የማውቀው የለም። ትልልቅ መድረክ ላይ አንመጣም። ግን በጣም እንትኔን ያመጣው ለቲያትር ቤት ውድድር ነበር። ታስታውሽ ከነበር ህፃናት ቲያትር እኔ እያለሁኝ ልንወዳደር ከተዘጋጀን በኋላ የሆነ አመት አይ ቲንክ 93 ወይም 92 ይሆናል ልንወዳደር ከተዘጋጀን በኋላ አይ እነሱ ትንንሾች ናቸው ከትልልቆቹ ከሀገር ፍቅር ከራስ ቲያትር ከቲያትርና ባህል አዳራሽ ጋራ መወዳደር አይችሉም፣ ቢያሸንፉ ለትልልቆቹ ልክ አይደለም ለሞራላቸው፣ ቢሸነፉ ደግሞ ለራሳቸው ለልጆቹ ልክ አይደለም፣ ስለዚህ መክፈቻ ብቻ ነው የሚሰሩት ተባለ ማለት ነው። እኛ ግን በደንብ የተዘጋጀ ነው ለውድድር ነበር እና የዛኔ በጣም ነው የተሰማኝ። ከዛም እኛ ያለንን አቅምና ትርኢት የምናሳይበት ቦታ ለእኔ ነብስና ምኞት ልክ አይደለም ብዬ መቃወም ጀምሬያለሁ ይመስለኛል ያኔና አገር ፍቅር ስገባ ነገሮች ገብቶኛል ብዬ ሳስብ ተመልሼ ህፃናት ቲያትር። ከዛም ደግሞ የሚመለሱ ልጆች ነበሩ ከኛ ጋር ራሷን ከቀበሌ ከሄድነው ውስጥ በጣም ብዙ ልጅ ቀርቶ ወዴት ነው የሚመለሱ? ከቀበሌ ህፃናት ቲያትር ለመግባት አሁን እኔ ህፃናት ቲያትር ስገባ አንድ አዳራሽ ሙሉ ህፃን ነበር የነበረው።
በፈተና ነው ተፈትናችሁ ነው። 5 ልጅ ነው የሚያልፈው። ከዛ ሁሉ ልጅ 5 ሰው ነው የሚያልፈው። ስለዚህ ከኔ ጋርም አብረውኝ ቀበሌ የነበሩ ጓደኞቼ የቀሩ አሉ ወደኋላ ሰው እነሱ ጋር የተፈጠረው ስሜት አለ። ወደ ሰፈር ስንመለስ ማዘናቸውን አይቻለሁ ምናምን። ግን ደግሞ ተሰጥቷላቸው ህፃናት ቲያትር ደግሞ ቦታ አልነበረው ማለት የነበረው ወይ ኮታ የነበራቸው ለ5 ሴት ለ5 ወንድ 10 ተወዛዋዥ ነው የነበረው ምናምን። ስለዚህ እኔ ግን ከፍ ስል ብዙ ልጆች ሰበስብና ምናምን የሚለው እነዚህ ሐሳቦች ተደማምረው ነው የተመስገን ልጆችን የፈጠረው ማለት ነው። ምክንያቱም እኔ ያጣሁትን በልጆች ምን ማድረግ እንደሚቻል በጣም ትልቅ ትርኢት መስራት እንደሚቻል ለማሳየት እና እሱንም ለማድረግ ነው ያደረኩት። ከዛ ልክ ክረምት የ1999 ክረምት ሲመጣ እኔ ምንድነው ያደረኩት ህፃናት ቲያትር ተመልሼ ለመሄድ ለቲያትርና ባህል አዳራሽ ደብዳቤ ጽፌ እዛ የሚመለሱትን ልጆች ለማሰልጠን የሚመለሱን ማለት ፈተናውን ያላለፉትን ከነሱ ውስጥ መርጬ ለማሰልጠን ሄድኩኝ ማለት ነው። ሲሄድ እነሱንም ከዛ ፈተናውንም ያለፉትንም እዛ የሚሰሩትን አጠቃላይ 37 ልጆች ለመጀመሪያ ጊዜ ለ3 ወር ያህል አሰልጥኜ እዛው ህፃናት ቲያትር ከዛ ቲያትርና ባህል አዳራሽ ሐምሌ 26 1999 ለመጀመሪያ ጊዜ በተለየ መንገድ ልዩ ትርኢት ቀረበ ማለት ነው። ልዩ ትርኢት አቀረብኩኝ። ያ ትርኢት ራሱ የነበረው የ1 ሰዓት ከ5 ደቂቃ ነው እና ነን ስቶፕ ነው። በዚህ ላይ 37 ተወዛዋዦች እድሜያቸው ከ9 ዓመት ጀምሮ እስከ 15 ዓመት የሚደርስ ታዳጊ ልጆች ያለ ማቋረጥ 13 ብሔር ብሔረሰብ ያለ ሙዚቃኛ ያለ ድምፃውያን በዲጄ ብቻ። ስለዚህ ትርኢቱ ሙሉ በሙሉ ውዝዋዜን ላይ ትኩረት ያደረገ ትርኢት አቀረብኩ። በጣም ድንቅ ነበር። ኢትዮጵያ ቴሌቪዥን ቀርጾት ነበር በወቅቱ። ከዛ ለ4 ወራት ያህል ያለማቋረጥ ቅዳሜና እሁድ የልጆች ጊዜ ላይ ያን ትርኢት ነበር እየቆራረጡ ያስተላልፉት ነበር እና እሱ በጣም የበለጠ መነቃቃትን መነሳሳትን ፈጠረ። አይደረግም ነበር በብዙ ሰው ሀሳብ ውስጥ የነበረው በእኔም በጓደኞቼም ባሰለጠኑኝም ሰዎች ውስጥ ይሄ ሀሳቤን ሳወራቸው ይሄን ማድረግ በጣም አስቸጋሪ ነው ሲሉ የነበሩት እና እንደውም በአንዳንዶቹ አብደዋል ሁሉ ነው ያሉት። ለእናቴም እነሱ ነው የነገሯት። የማይሆን ነው በእኛ ማድረግ ያልቻልነውን ነገር በህፃናት ልጆች ሊያደርግ ተነስቷልና ልክ አይደለም፣ ንገሪው፣ ምከሪው ቤተሰቦቼን በቃ እኔንም ደግሞ ቤተሰቦቼን በተወሰነ መልኩ ታላላቆችን እንደሱ ካሉ የማይሆን ስለሆነ ነው እና ለምን አትሰማቸውም የሚልም ነገር ነበር። ግን አልተቀበልካቸውም። እኔ አልም ያለው ህልሙ ታይቶኛል። በቃ ማድረግ እንደምችል ገብቶኛል። ህልሙ የኔ ነው፣ ሐሳቡ የኔ ነው። ማንም መክሮኝ አይደለም እንዲያድርግ ያለኝ። ስለዚህ እኔ ጋር ነው ያ ስሜት የመጣው። ያንን ደግሞ ማድረግ ይችላል። ስለዚህ አዎ እነሱ እንዳሉት በጣም ብዙ ታውረድ አለው፣ በጣም ብዙ መከራ አለው። እንግዲህ መሀሉ እንደሱ ነው። ግን ጅማሬው ከቤተሰብ ከተመልካች ከራሳቸው ከወጣቶቹ ያገኘኸው ምስጋና ወይም ደግሞ የተለያዩ አስተያየቶች ይኖራሉ፣ በመጥፎም በጥሩም ጎን። በዚያን ወቅት ያደረካቸውን ብዙ ወጣቶችን አሰርተሃል። መድረክ ላይ ወጥተዋል፣ ተጨብጭቦላቸዋል፣ ኢትዮጵያ ቴሌቪዥን አስተላልፎታል። ከወጣቶቹ ቤተሰብ ወይም ደግሞ ከሙያተኞች የመጣልህ አስተያየት ምናምን ነው እንዴት ነው? መጀመሪያ ማሰልጠኑን ሲጀምር ምናምን አይሆንም የሚል ብዙ የነበረው እንደማይሆን ነው። የኔ የቅርብ ሰዎች ሁሉ አሁን እዚህ ስም መጥራት ምናምንም ስለማያስፈልግ ነው። በጣም የቅርብ የምላቸው በሙያው ማከብራቸው ምናምን ሁሉ እንደማይሆን ለኔ በማሰብ በኋላ ላይ ይሄ ልጅ ይጎዳል በማለት በኋላ ላይ ነገሮች እንዳሰቡ ባይሆን ከዓላማው ይሰናከላል ብሎ በማሰብ አንተ በቃ ጎበዝ ተወዛዋዥ ነህ፣ የራስን ብቻ ላይ ስራ፣ ለምን እንደዚህ ታስባለህ? ይሄ በጣም ትልቅ ነው። በመንግስት በሌሎች ትልልቅ ባለሀብቶች በጣም በትልልቅ ድርጅቶች ወይም ትልቅ በጀት ኖሮት የሚደረግ ነው እንጂ በአንተ የሚሆን አይደለም። ደግሞ በጣም ትንሽ ነኝ ያኔም ራሱ ማለት ነው ሰው። ስለዚህ እሱ ነው የመጀመሪያው ተቃውሞ ወይም በጣም ከባዱ ነገር የነበረው። ከዛ ደግሞ ለቤተሰቦቼ እኔ አልሰማም ስል ለቤተሰቦቼ መንገድ ነው። ከዛ ቤተሰብም ደግሞ ለምን አትሰማም የሚል
አይነት አስተያየቶች ነበሩ። ያው እኛ ቤት በጣም ብዙ መጫን ምናምን የለም፣ ግን ውይይት አለ። ያው ግን ቃላቶቹ ያው አልሰማም እንዳልኩ በጣም ደረቅ እንደሆንኩኝ አይነት ነው። እህቶቼም ወንድሞቼም እናቴም ቤተሰቡ በጠቅላላ ከዛ ካለው ግፊት አንጻር ግን ያን ያህል በጣም ተጭኖ ተው ምናምን የማለት የመቆጣት ነገር አልነበረው። ሁሉም ሰው ግን ያ ስጋት ነበር። ደግሞ ቤተሰቦቼ ላይም አልፈርድም። እኔን ያስተማሩኝ ሰዎች ወይም ከኔ በላይ የሆኑ ሙያተኞች መጥተው እንዲህ ነው ብለው ሲሏቸው እኔ እንዳልሰማሁ እንጂ ሊረዱ የሚችሉት እነሱ ልክ እንዳልሆኑ ማሰብ አይችሉም። ግን ሁሉንም ነገር ያሸነፍኩት የመጀመሪያው ቀን መድረክ ላይ ሐምሌ 26 ትርኢቱ ሲቀርብ በጣም ትልቅ ነበር። እንደውም ማረሳው ኃላፊዎች የባህል ቢሮ ኃላፊዎች አልነበሩ። ከነዛ የባህል ቢሮ ኃላፊዎች መሃል ያው ስም መጥራት ስለማልፈልግ ከነዛ የቢሮ ኃላፊዎች መሃል አንዱ አስጠርቶኝ ረጅም ደቂቃ ስለነበረ በጣም ህፃናቶች ናቸውና ትርኢቱ ይቋረጥ ኦልሞስት 20 ደቂቃ ምናምን ፐርፎርም እንዳደረጉ ሳንጨርሰው ማለት ነው አሉ ማለት ነው። የክብር እንግዳ ሆነው ተቀምጠው ለምን ልጆች ናቸው። አንደኛ ታይቶ የማይታወቅ ነገር ነው። ከዛ ደቂቃው ረዘመባቸው። ትንሽ ነበር የመሰላቸው ይመስለኛል። የአንድ ሰዓት ከምናምን ትርኢት የተለያዩ ብሔሮች የ13 ብሔር ብሔረሰቦች ነው። ከዛ ታሪክ አለው። ፖንቶማ የሚባል ትርኢት ነው የሰራሁት። ታሪኮች አሉት። እንደውም የሚጀመረው በልጆች ጨዋታ ነው። ከዛ እኔ በጣም የኔ አስተማሪ እስቲል አሁንም በጣም የማከብረው የማደንቀው አብዮት ስለነበረ በአብዮት ፎቶ ኢንስፓየር ሆኖ የሚደርሱ አብዮት ደመቀ ፎቶ ይወጣል። ከዛ እሱን ሲያዩ ነው ዳንስ የሚጀመረው። በሱ ፎቶ ኢንስፓየር ሆነው የሚጨፍሩ አይነት ነውና ትርኢቱ እንደሱ ነው እየጦዘ የሚሄደው ማለት ነው። እና ያኔ አዲስ ነገር ነው። ትልቅ ታሪክ ነው ይሄ። አብዮት ይሄን ባየበት ጊዜ ምን ነበር ስሜቱ? ምን አለ? አንደኛው ተቃዋሚ እኮ አብዮት ነበረ ራሱ አሞታል ያለኝ ራሱ አብዮት ነበር። አሞህ ነው እንጂ ልጆቹ እንደዚህ በቃ የማይሆን ነው አለኝ። አንድ ቀን የመጀመሪያ ትሬኒንግ ጠርቼ ሳሳየው ይሄንንም ሲያቀርቡማ የሚያቀርቡ ቀን ቁጭ ብሎ አዳራሽ እያየ ነበር። ባክስቴጅ ሲመጣ የነገረኝ 4-5 ጊዜ ነው ያለቀስኩት። በቃ ማለት ከቁጥጥሩ ውጭ የሆነ ትርኢቱ ራሱ በጣም ትልቅ ትርኢት ነው የተሰራው። ከዛ ደግሞ በተለየ መንገድ ነው የመጣው። እዚህ ላይ ህፃናት ልጆች ናቸው። እንግዲህ እነሱ ለ30 ደቂቃዋ ላዩት ለአንድ ሰዓት ከ5 ደቂቃ ትርኢት ለልጆቹ ስላሰቡ ስለተጨነቁ ነው እንጂ እኔ እኮ ያንን ትርኢት ሳለማመዳቸው በቀን ውስጥ 4 ምናምን ነው የሚሉት ማለት ነው። ይሄ 4 ሰዓት ከምናምን ትርኢቱን ኦልሞስት 4 ሰዓት ከ20 ደቂቃ እንደማለት ነው። 4 ጊዜ ደጋግመው ነው የሚሉት። እንግዲህ የ9 ዓመት ልጅ 4 ጊዜ እያረፈች ከዛ ድጋሚ እያረፈች እንደሱ ነው። ስለዚህ አንዴ ለማለት ለምርቃቱ ቀን ከባድ አልነበረ። ትሬኒንጎቹንም ያመጣሁባቸው መንገዶች በጣም አሪፍ ነበሩ። በአንዴ አይደለም የ1 ሰዓት ከምናምን ትርኢት ያሳዩዋቸው። ቀስ በቀስ ትዕይንት ባይ ትዕይንት ነበር የሰራሁት ራሱ ትርኢቶቹን እና በጣም ወደውት። በዚህ ላይ ደግሞ ልጆች በጣም ከተሰራባቸው በደንብ አእምሯቸው ብሩህ ነው። በትክክሉ እነሱን መምራት የሚችል ሰው፣ በትክክሉ የፈለገውን ነገር አእምሯቸው ውስጥ መክተት የሚችል ሰው ካለ እንደ ልጆች ምርጥ የለም። ምንም ሌላ አእምሯቸውን የሚረብሸው ነገር የለም። አንድና አንድ እዛ ነገር ላይ ነው ፎከስ የሚያደርጉት። በዚህ ላይ በጣም ተሰጥኦ አላቸው። እንደገና ልጆች በራሳቸው ደስ ይላሉ አይደል? መድረክ ላይ ሆነው ሲስቁ ራሱ ሲታዩ ውበት ናቸው። በልጅነት በራሱ ውበት ነው። ስለዚህ በጣም የሚገርም ነበር። እንደውም መጨረሻ ላይ ትንሿ ልጅ ፋሲካ ትባላለች። ማርቆስ ኮሜዲያን ማርቆስ ነበር መድረክ የሚመራልን። እዛ ጠራትና ትርኢቱ ካለቀ በኋላ ሰው ሁሉ ገርሞታል። 1 ሰዓት ከ5 ደቂቃ መደነሳቸው ማለት ነው። ያኔ አልነበረም እንደዛ። እና ፋሲካ ስምሽ ማን ነው አላት። ፋሲካ አለች። ከዛ ደክሞሻል አላት። አልደከመኝም። ይደገም ይላታል። ይደገም አለች ማለት ነው። እሷ 4 ነው የምትለው። ያው ሰው አያውቅም እንጂ እኔም ማስተምራቸው ያንን ትርኢት ከገጣጠምኩት በኋላ ልናቀርብ 15 ቀን ሲቀረው 3 ወር ነው ያሰለጠንኳቸው። 4 ነበር በቀን ውስጥ የምንሰራው። ምን ላይ ነበር ያቀረብከው? እነዚህ ሀገር ፍቅር ቲያትርና ባህል አዳራሽ ነበረ እና እንደዛ ነው የሆነው። ከዛ በኋላ ግን በጣም አድናቆቱ፣ አክብሮቱ አንደኛ ያልታየ ነገር
ያልታሰብ ምንድነው የማይታወቅ ነገር በልጆች እንደዛ አይነት ትሪት አይታወቅም። እኔ ህፃናት ቲያትር መሆኔ ምናምን እዛ ውስጥ ብዙ ማሳለፌ ገብቶኛል። ምን አይነት አቅም እንዳለንም አውቃለሁ። በደንብ በትክክሉ ይዞን የሚያሰራን ሰው ከመጣ ምን መስራት እንደሚቻል አውቃለሁ። ሶ በዛ አይነት የትሪት ደረጃ በሀገሪቷ አልነበረም። በሀገሪቷ አይደለም እኔ ሌላ ዓለም ላይም አላየሁም እውነት ለመናገር። አሁን በጣም ብዙ የተለያዩ ሀገሮች ኤሽያ ምንም በጣም በልጆች የሚሰሩ ትሪቶች አሉ። ያኔ ግን ማለት የዛሬ 18 ዓመት እንደማለት ነው። የዛሬ 18 ዓመት እኔ ምንም የማውቀው ነገር የለም። እንዳሁንም ሶሻል ሚዲያም ብዙ የለ ኦልሬዲ አልነበረም። ከዛ በምንም ማግኘት አንችልም። እኛ እንኳን ራሱ የነበረው ቴሌቪዥን ኢትዮጵያ ቴሌቪዥን፣ ሌላ ቲቪ አልነበረም። ከዛ ፋና ሬዲዮ ምናምን ነው የመጣው እንጂ ብዙ እንትን አልነበረም። ስለዚህ ለማወቅም ቢኖር እንኳን ለማወቅና ለማየት ራሱ ከዛ አይቶ ለእኛም ሀገር መሆን ይችላል ብሎ ለማሰብ ምንም እድሉም እንትኑም አልነበረኝም። ከኔ የመነጨ ነውና በጣም ትልቅ ስኬት ነበረ። በዚህ ዙሪያ በትክክል የተመስገን ልጆች ምንም ይሄው እኮ የአባቴን ስም ቀሙኝ። የተመስገን ልጆች ሁላችንም በሱ ነው የምናውቀው። የእነሱን ስማቸውንም የአባታቸውንም ስም ወሰድኩ። በስራችን እንግዲህ እንደዛ ነው። እንግዲህ ከወጣትነት እድሜያቸው ጀምሮ እንደዚህ ወጣቶችን አሰባስበ ምናምን በአሁኑ ሰዓት ላይ ትልልቅ ደረጃ ላይ ዝና ማማ ላይ ያሉ ወጣቶች አሉ። ግንኙነታችሁ እንዴት ነው? እንግዲህ ከአብዛኞቹ ጋር አንገናኝም እውነት ለመናገር። ምክንያቱም ራሱ ኑሮ፣ ህይወት፣ ሩጫ፣ እኔም የራሴ ስራዎች አሉኝ፣ እነሱም የራሳቸው አላቸው። እንደገና ደግሞ ማደግ ደግሞ የራሱ የሆነ ብዙ ነገር ይዞ ይመጣል። በእኔም ላይ በእነሱም ላይ ተጨማሪ ኃላፊነቶች ይኖራሉ። እንደ በፊቱ አይደለም። አሁን የተመስገን ልጆች ያለው ሶስተኛው ጄኔሬሽን ላይ ወይም ሶስተኛው ትልቅ ወቅት ነው አሁን ያለው ማለት ነው። ከነሱ ጋር ግን ከአብዛኞቹ ጋር አንገናኝም ማለት ይቻላል። በጣት ከሚቆጠሩት ጋር ግን አገኛቸዋለሁ፣ እንገናኛለን በስራም በተለያዩ አጋጣሚዎች። እንዴት ነው አክብሮታቸው፣ አድንቆታቸው ወደ ኋላ ሄደው ያንን እያሰቡ? በሚገርም ሁኔታ አሁን እንግዲህ ትልልቅ ሆኗል፣ በጣም ታዋቂ ሆኗል። በዝናም እኔንም የበለጡኝ አሉ። እሱም ደስ ይላል ማለት ምን ያህል ጎበዝ አስተማሪ እንደሆንኩ ይመሰክርልኛል። እኔን የሚበልጠኝ ዝነኞች ከፈጠርኩኝ ግን አሁንም እኔን ሲያገኙኝ በሚገርም ሁኔታ አሁንም እኔ አባት ነኝ፣ እነሱ ልጆች ናቸው። እንደ ልጅና እንደ አባት የጥበብ መሪያቸው እንደሆንኩ ነው እንትን የሚሉት። ብዙዎቹ ልጆቼ ደግሞ ሀገር ውስጥ የሉ፣ የተለያዩ ሀገር ላይ ነው ያሉት አሁን እየኖሩ ያሉት። ስለዚህ የማገኛቸው ጥቂቶቹን እዚህ ያሉትን፣ አንዳንዶቹም ደግሞ ቁጥራቸው ትንሽ ቢሆንም ምናልባት ከዚህ የስራ የኪነ ጥበብ ሲስተም ውስጥ ይወጡም ይኖራል። በተመስገን ልጆች ስም ትልቅ የዝና ደረጃ ላይ የደረሱ ወጣቶች አሉ። ከነዚያ ውስጥ ብዙዎቹን ምን ያውቃቸዋለሁ በራሳቸው ድርጅት በራሳቸው ስራ በዚሁ በኪነ ጥበብ ዓለም ውስጥ ሲንቀሳቀሱ አያቸዋለሁ እና እስኪ የተወሰኑትን ጥቀስልኝ። ከኔ በአንተ አንደበት ይሻላል ብዬ ነው። ራሄል ጌቱ አለች፣ ከዛ አኩቻ አለ፣ ቶሚ አለ፣ ቶማስ ፊትነስ ዳንስ ፊትነሱ፣ ከዛ በዛብህ ሆኖ ቤቶች ላይ የሚሰራው አለ፣ ጄሪ አለች፣ ኢየሩሳሌም አምዴ እና ዮሴፍ አሉ፣ ግርማ፣ ሌሎቹም ደግሞ በተለያዩ ሀገር ላይ ያሉ አሉ። እነዚህ ቢያንስ ብዙ ሰው በጣም የሚያውቃቸው ናቸው። እኔም የማውቃቸው ሀገር ፍቅር እንትኑ ግራውንድ ላይ ትሰሩ እነሱ የተወሰኑትን አውቃለሁ። ከዛ በየቲያትር ቤቱ አሉ። ከዛ ምንድነው በየናይት ክለቡ አሉ፣ በተለያዩ ቡድኖች ውስጥ አሉ። በሚገርም ሁኔታ ባላገሩ አይድል ሲወዳደሩ አንደኛና ሁለተኛ የወጡት ኢትዮጵያዊነትና ጃቤዛ የሚባሉ ቡድኖች፣ ኢትዮጵያዊነት ውስጥ አንድ ልጅ ብቻ ነው የኔ ልጅ ያልነበረው፣ ጃቤዛ ውስጥ ደግሞ 2 ልጆች ናቸው። ስለዚህ አንደኛም ሁለተኛም እኔ ያስተማርኳቸው ናቸው ማለት ነው። ምን ይሰማሃል ተምዬ ይሄንን ስታይ? አዲየ እውነት ለመናገር እኔ የተመስገን ልጆችን ይዤ ከመጣው በኋላ በኢትዮጵያ የውዝዋዜ ታሪክ ትልቅ ሪቮሉሽን ነው የፈጠርነው። ስለ ውዝዋዜ ያለውን አመለካከት በጠቅላላ በጣም ቀይረናል። ስለ ውዝዋዜ ብቻ ሳይሆን ስለ ልጆች ያለውን አመለካከት ቀይረናል። እኛ ከመጣን በኋላ ነው ሁሉም ልጆች አሁን ልጆች የሌሉበት ፊልሞች የሉ፣ ልጆች የሌሉበት ሲትኮሞች የሉ፣ ልጆች የሌሉበት ትርኢቶች የሉ።
በፊት ግን እንደዛ አልነበረ። በፊት እኔ የነበርኩኝ ህፃናት ቲያትርና ቀደም ተናግሬዋለሁ። ስለዚህ ይሄንን ሁሉ ነው እንደውም እውነት ለመናገር 2 ተረቶችን ሰብረናል ብዬ አስባለሁ። አንደኛ ይሄ ለልጆች ያለው አመለካከት ልጅ ያወቃው ምናምን የሚባለው ለትልቅነት አይበቃም ተብሎ የሚታሰበውን አስተሳሰብ ማስተካከል ችለናል። ሁለተኛው ደግሞ ኢትዮጵያውያን በህብረት መስራት አይችሉም የሚባለውን ነገር እሱንም መቀየር ይችላል። ሁለቱን ነገሮች እንደ ቀየርን ይሰማኛል። እና ከኔ በኋላ እስቲ በጣም ብዙ የዳንስ ቡድኖች ነው የተፈጠሩት። እኔ እኮ ስመጣ እኛ ለነ አስቴር ለነ ኤፍሬም ነው አጅበን ትርኢት የምንሰራው የነበረው እንጂ ራሱን ችሎ ዳንስ ትርኢት ሆኖ ቀርቦ አያውቅም። ከዛ ግን ሚሊኒየም ሆል እንግዲህ ተደጋጋሚ ትርኢቶች የተመስገን ልጆች ራሱን ችሎ የሚቀርብ ትልቅ ትርኢት መሆን ነው የቻለው እና በጣም ማለት ውጤቱን እንዲህ ነው ብዬ በቃላት የምገልጸው አይደለም። በጣም ብዙ ወላጆችም አስተሳሰባቸውን ያስተካከልን የቃኘን ይመስለኛል። ልጆቻቸው ወደ እንደዚህ አይነት ቦታ እንዲሄዱ በልጅነት እዚህ አይነት ነገር ውስጥ ቢገቡ በጣም ውጤታማ መሆን እንደሚቻል ማሳያም ምልክትም ነን እና ይሄን ደግሞ ሀገርም ህዝብም የሚያውቀው እውነት ነው። እዚህ ውጤት ላይ ለመድረስ ብዙ ትግሎችን አሳልፈሃል። ብዙ ፈተናዎች አሉ። እንደው የማትረሳቸው ገጠመኞች? ማዲ በጣም ከባድ ነው። አውቃለሁ። በጣም ከባድ ነው። እንግዲህ ምንድነው አንድ ሰው ይሄንን ነገር የምናገረው ለኔ አይደለም። ይሄንን ነገር የምናገረው አሁን በብዙ ትልቅ ነገር ለመስራት ሐሳብ ውስጥ ላሉ በብዙ ያንን ትልቅ ነገር ለማውረድ መሬት ላይ ለመተግበር እየታገሉ ላሉ እና ምናልባትም ደግሞ ውጤቱንም አይተውት ላሉ ሁሉም ሰዎች ምሳሌ እንዲሆን ወይም እያንዳንዱ ሰው አልፎ እኔ ያለፍኳቸውን አይነት ብዙ መከራዎች አልፎ እዛ ጋራ እንደሚደረስ ማሳያ እንዲሆን ብቻ ነው። በተለይ አዲስ ለሚጀምሩት ትልቅ ስንቅ ይሆናል ብዬ ስለማስብ ሁላችንም የተነሳ ነው በጣም በቀናነት ትልቅ ነገር ለመስራት። መሀሉ ግን በጣም ብዙ ችግር ነበረው። አዲያ አንቺ ታውቂያለሽ፣ በፌስታል ምግብ አምጥቼ ነበረ እንበላ ነበረው። መለማመጃ ቦታዎቻችንን በእጃችን አጽድተን አቧራ ጠርገን ነበረ ስናጠና የነበረው ምናምን። በመሃል ግን ጎበዝ ሰው እንዳለ የሚያግዝ ሰው እንዳለ እንዳንቺ ቀና ልብ ያለው ሰው እንዳለ ደግሞ ሰነፍ ሰውም ደግሞ አለ መጥቶ መረበሽ የሚያስደስተው ቲም ማፍረስን እንደ ስኬት የሚቆጥር የተጀመረን ትልቅ ነገር ማጠፍ እሱን የበላይ እንደሚያደርገው ወይም እንደሚያረጋት የሚያስቡ ሰዎች አሉ። በዛ መሃል ቲሙ ጋራ በጣም ብዙ ረብሻ ተፈጥሮ ነበረ። በጣም ብዙ ደሳስ የማይሉ ችግሮች መጥተው ነበር። ግን ሁሉንም ማለፍ የሚቻለው ከእግዚአብሔር ጋራ በመሆን በእውነት ስለሆነ ያለንን እውነት ይዘን ተጉዘናል እና ሁሉንም አሸንፈናል። ለዚህ ደግሞ እግዚአብሔር ይመስገን። እግዚአብሔር ይመስገን። ተምዬ ዛሬ ላይ መድረስም ትልቅ ነገር ነው። እስኪ ቱር ያደረጋችሁባቸውን ሀገሮች ንገረኝ። የት ሰራችሁ? በእኔ ኬንያ፣ አልጄሪያ፣ ሱዳን፣ ናይጄሪያ፣ ህንድ እና አሁን ደግሞ አሜሪካ ነው እኔ ቱር ያደረኩት። ከነዚህ ውስጥ ደግሞ ከልጆቹ ጋር ቱር ያደረኩባቸው ሱዳንና ያሁኑ የአሜሪካ ጉዟችን ነው። ናይጄሪያ ሲሄድ ደግሞ የሄድኩት እኔ የተመስገን ልጆችን ብቻ አይደለም ያሰለጠንኩት። ወሎ ላሊበላ ቡድንን አስተምሬያለሁ። የወሎ የዩኒቨርሲቲን ሰቆጣ ዩኒቨርሲቲን፣ ከዛ ደግሞ የደቡብ ባህል ቡድን እነሱን ደግሞ ናይጄሪያ ይዣቸው ሄጃለሁ ለ1 ወር ያህል አሰልጥኜ። ከዛ ናይጄሪያም ደግሞ የኢንተርናሽናል አፍሪካን አዋርድ አሸናፊ ሆነን ተመልሰናል። 1 ወር ሙሉ ሐዋሳ ተቀምጬ ያስተማርኳቸው ከተለያዩ የደቡብ ብሔር ብሔረሰብ የመጡ ብዙ ለኢንተርናሽናል ትርኢት በጣም አዲስ የሆኑ ሰዎች ግን የራሳቸው ተሰጥኦ የራሳቸው ድንቅ ባህል ያላቸው እነሱም በአብዛኛው አቀናብሬ 1 ወር ሙሉ ተቀምጬ አሰልጥኜ ናይጄሪያ ይዘን ሄደን አሸንፈን የመጣ ነው። ናይጄሪያ፣ ሱዳን እና ህንድ አዋርደ ብዙ ፈታኝ ነገሮችን እንዳሳለፍ ካስታውሳለሁ። በሚፈጠሩ ነገሮች ሁሉ በሽምግልናውም በሁሉም ነገር እየተደራደረን ያሳለፍከው ነገር ቀላል አልነበረም። ያንን እንተው። አዎ መሰለሽ አዲ ይሄ ለኔ ብቻ ሳይሆን ለሚሰሩ ሰዎች ሁሉ እንዲህ አይነት
ችግር እንዲህ አይነት እክል ሁሌ አለ። ምክንያቱም መቼም ዓለም ላይ አይደለም የምንኖረው። ሁሉም ነገር ሁለት ነው። ብርሃን አለ ካልን ጨለማ አለ። ፈሳሽ ነገሮች አሉ ካልን ጠንካራና ጠጣር ነገሮች አሉ። ስለዚህ ጎበዞች አሉ ካልን ሰነፎች አሉ። ስለዚህ ጎበዞቹ ሲሰሩ የሰነፎቹ ስራ ደግሞ ጎበዞቹን ማስነፍ። ጎበዝ መሆን ስለማይችሉ በባህሪያቸው በተፈጥሯቸው ጎበዝ የመሆን ካራክተር ስለሌላቸው እየተከታተሉ ሰነፎቹ ለጎበዞቹ ስም ማውጣት፣ እንቅፋት መሆን፣ ችግር መፍጠር፣ አሉባልታ ማድረግ ምናምን ይሄ በቃ የሰነፎች ካራክተር። ስለዚህ ሰነፎች ሁል ጊዜ እንቅፋት ይሆናሉ፣ መከራ ይሆናሉ፣ ችግር ይሆናሉ። ግን አሁንም ለጎበዞች ብርታት ነው እንጂ የሚሆኗቸው ጎበዝ ለሆኑ ሰዎች ወደኋላ አያስቀሯቸው። በእርግጠኝነት ተሰነካክሎ ወይም ማሰናክሏቸው የቀሩ ብዙ ጎበዝ ሰዎች አሉ፣ ይሄን ነገር መረዳት ያልቻሉ ወደኋላ ያሉ ማለት ነው። ወደፊት የሄዱ ደግሞ እንደኔ ይኸው ቲማቸውን ይዘው 18ኛ ዓመት 19ኛ ዓመት 20ኛ ዓመት ያስቆጥራሉ። ምናልባት እኔ በህይወት ሁሌም አልኖርም አይደል? እኔ ባልኖር ራሱ ቲሜ ይቀጥላል። ይሄ ቲም 100 ዓመት ይሞላዋል። ይሄ ቲም ሌላ ዓለም እስካለ ድረስ እንደኔ አይነትና የኔን ዓላማ መከተል የሚችሉ ልጆች እስካፈራን ድረስ ወደፊት መሄድ ይችላል። በዚህ ላይ አሁን ትልልቅ ህልሞች ነው ያሉን። ታውቂያለሽ አዲዬ፣ ዩኒቨርሲቲ መገንባት፣ ብዙ ሰው ማስተማር፣ ባህልና ማንነታችንን መጠበቅ። ስለዚህ ሰነፎቹ ሁሌም ችግር ፈጣሪ ስለሆኑ እነሱን እንደ ለጎበዞቹ ምልክት እንዲሆን ያህል አነሳ ነው እንጂ ስለ ሰነፎቹ ምን ይወራል? በጣም አርቀህ ነው የምታስበው። ያስደነግጠኛል የምትይዛቸው ፕሮጀክቶች ምናምን እንደዚህ ስትነግረኝ ለእኔ ይከብደኛል። ለአንተ ግን ምንም መስሎ አይታይህም። አሁን በጣም ትልልቅ ፕሮጀክቶች አሉ በዚሁ ዙሪያ የምትሰራቸው። እምን ደረሰ የትግልህ ውጤት? ስለሷ ትንሽ እስቲ። እውነት ለመናገር ሁሌ ሰዎች ሲሰሩ ውጤቱ በጣም ትልቅ ነው የሚሆነው። አንደውም አንድ በጣም የምወደው የአረቦች ተረት አለ። ይሄ ከሰነፎቹ ጋራም ከውጤት ጋራም ይገናኛል። ውሾቹ ይጮሃሉ፣ ግመሎቹ ይሄዳሉ። የውሾቹ ጩኸት የግመሎቹን መንገድ የሚያስቆም አይደል። ምንም አይነት የውሻ ጩኸት የግመሎቹን መንገድ አይገታውም። ስለዚህ እኛ ማሰብ ያለብን ሁሌ መስራትን እንደ ግመሎቹ እንደሚያደርገንና መንገዳችንን ከግባችን እንደሚያደርሰን የሚጮህብንን እንቅፋቶቹን ምናምን ደግሞ እንደ ውሾቹ መቁጠር ነው ያለብን ብዬ አስባለሁ። እንግዲህ አዲ ከተመስገን ልጆች በኋላ መጽሐፍ ጻፍኩኝ ስለ ውዝዋዜ፣ ፊልም ሰራን፣ ቴሌቪዥን ፕሮግራም ተሙ ምርጥ የሚል ነበረኝ፣ ቤተ ጥበብ። አሁን ደግሞ በጣም በትልቁ ኢቲዲኤም የሚል ትልቅ ፕሮጀክት አለኝ። ኢትዮጵያን ትራዲሽናል ዳንስ ሚውዚክ እና እሱን ይዘን ወደ ህዝብ የምንቀርብበት ጊዜ በጣም አጭር ጊዜ ነው። ከእግዚአብሔር ጋር እየሰራን ነው። የጥበብ አምላክ እጁን ይጫን። እኛ እየሰራን ነው። በጣም በተለየ መልኩ ደግሞ ይሄ ከአሜሪካ ከመጣው በኋላ ዛም ካየኋቸው ከተማርኩት እኔም ውስጥ ካለው ነገር ጋራ አንድ ላይ አድርጌ የሁል ጊዜ ቁጭት አለኝ። ይሄ ምናልባት የኔ ብቻ ላይሆን ይችላል፣ የብዙዎቻችን ኢትዮጵያውያን ቁጭት ነው። በጣም ትልልቅ የዓለም መድረኮች ላይ የተለያዩ ሀገር ባህሎች እና ሙዚቃዎች ደርሰው አይተናል እና የኛ መቼ ነው የሚሆነው የሚል እንደ ግለሰብ እኔ እንደ ሀገር ሁላችንም ቁጭት አለ። እኔንና መሰሎች ደግሞ እዚህ ሙያ ውስጥ ያለን በጣም ትልቅ ቁጭትና ሁሉም ሰው ሲሰራ እንደው ዓለም አቀፍ ለማድረግ ብሎ ያስባልና እስቲ ዓለም አቀፍ ሊሆን ይችላል ብዬ ያሰብኩትን አዲስ ደግሞ የሚውዚክ ዣንራ ይዤ መጥቻለሁ ማለት ነው። በምን ፎርማት ነው የሚቀርበው ለተመልካች? አልበም ነው የሚወጣው። ከዛ በራሳችን በኔ ዩቲዩብ ነው የሚመጣው። ኢቲዲኤም የሚል ዩቲዩብ አለኝ፣ በሱ ዩቲዩብ ነው የሚለቀቀው። ኮንሰርት ይኖረናል በሀገር ውስጥም የተለያዩ ክልል ከተሞችን፣ ከዛ ደግሞ ከሀገር ውጭም የተለያዩ ሀገሮች የተለያዩ የዓለም ሀገራት ላይ የተዘዋወርን ትርኢት ለማቅረብ ትልቅ ፕሮጀክት ሰንቀን ትልቅ እቅድ አስበን እየሰራን ነው። እግዚአብሔር ይርዳ። እንግዲህ ተምዬ ሌላው መለስ ብለን መጽሐፍህን አስታውሳለሁ። ንህነ ምርቃቱም ላይ ነበርኩኝ። እስቲ እሷን ለመጻፍ ያነሳሳህ ነገርና ምን ያህል ነው ለህብረተሰቡ ተደራሽ ሆነው?
በጣም ደስ በሚል ሁኔታ የኔ ነገሮች እኔ የሚገርመኝ ያልሆኑትን ነው ጭንቅላቴ ላይ የሚመጣው። ከዛ ግን አመታት ምናምን ይቆይ ይሆናል። ከዛ ይሆናል። ለምሳሌ ተመስገን ልጆች በጣም አይሆንም እየተባለ ሆነ። መጽሐፉንም ስጀምር ልክ እንደዛ እንቅስቃሴ አይጻፍም የሚባልበት አስተሳሰብ ላይ ነው እኔ የደረስኩት። ቲያትር ቤት እንግዲህ ሀገር ፍቅርም ስቀጠር ምናምን ከዛ የተጻፈ አንድም ነገር አላገኘሁም። ባህል ሚኒስቴር፣ ባህል ቢሮ፣ የአዲስ አበባ ባህል ቢሮ፣ ፌዴሬሽን ምክር ቤት ስለ ውዝዋዜ የተጻፈ አንድ መስመር አላገኘሁም። የኔ ፕሮጀክቶች በተደጋጋሚ በብዙ ፈተናዎች ውስጥ ነው የሚመጡት። በዚህም በመጽሐፍ ውስጥ ጥናት ለማድረግ ከፌዴሬሽን ምክር ቤት፣ ከባህልና ቱሪዝም ቢሮ፣ ከአዲስ አበባ ባህል ቢሮ፣ ከወጣቶች የአዲስ አበባ ወጣቶች ማህበር እና ከጉለሌ ክፍለ ከተማ ባህል ቢሮ ከነዚህ ከ5 ተቋማት ጥናቱ እንደሚያስፈልግ ፕሮጀክት ሰጥቼ የድጋፍ ደብዳቤዎች ለማግኘት በጣም ብዙ ጣውረድ ነበር መጀመሪያ። ከዛ ግን በመከራ እሱ ከ5ቱም አገኘው። ብዙ ጊዜ አላቀም እኛ ሀገር እንደ ሐሳቡ ችግሩ እንዳለ ታምኖ እንኳን ለዛ ነገር በር መክፈት በጀት መመደብ ምናምን በጣም አስቸጋሪ ነገር ነው። ስለዚህ በሚሄድባቸው ቦታዎች ሁሉ በራሴ በግል ስራዬ በሀገር ፍቅርም በተለያዩ ስራዎችም ክሊፕ ለመቅረጽም ለተለያዩ ነገሮችም ትሪት ለማቅረብም በተመስገን ልጆች የተለያዩ ቦታ ስንቀሳቀስ እኔ ግን የግል ጥናቴን አድርግ ሰው ከዛ መጨረሻ ላይ ከ8 ዓመታት በኋላ መጽሐፌ ወጣ። እንግዲህ አንቺም ነበር ሸራተን ነው የተመረቀው። በጣም ብዙ ሰው በነበረበት የኔ ብዙ ወዳጅ ዘመዶች፣ በጣም ብዙ የኪነ ጥበብ ሰዎች፣ በጣም ትልልቅ የመንግስት ባለስልጣናትም በነበሩበት መጽሐፉ ተመረቀ። አሁን መጽሐፌ ያለው ኦልሞስት 3ኛ እትም ላይ ነው። አሁን 2 እትም አልቆ 3ኛ እትም ለማሳተም እንትን እያለን ያለ ነው ማለት ነው። አሜሪካንም ስሄድ መጽሐፌን ይዤ እዛም አሜሪካንም ተመርቋል። እና አንድ መስመር ያልነበረው ወይም እንቅስቃሴ አይጻፍም ተብሎ የሚባልን አስተሳሰብ እኔ የመጀመሪያውን ረቂቅ ስጽፍ 447 ገጽ ነው የጻፍኩት። ከዛ ግን እሱን እንደገና 447 ገጽ ትልቅ ቮሊዩም ስለሆነ ስለ ውዝዋዜ ብቻ እንደዛ ማንበብ አሰልቺም ስለሚያደርግ ብቻ ስላልነበረም ቢኖር ኖሮ ምንም ላይሆን ይችላል። ስላልነበረም በጣም ያነሰ ቮሊዩም ይሁን ተብሎ እንደገና ያንን ሁሉ ነገር በመሰብሰብ 191 ገጽ ነህነ ታትሞ እንግዲህ እናንተ ስለ ውዝዋዜው ብቻ ሳይሆን በዚህ በውዝዋዜው ዓለም ውስጥ ከፖሊስ ጀምሮ ብዙ ያልተነገረላቸው ግን ብዙ ወጣቶችን ብዙ የመድረክ ሰዎችን መድረክ ላይ ያበቁ የነሱን የአሰልጣኝነት ጥናት አድርገህ ታሪካቸውን እዚያ ላይ ማስቀመጥ ቀላል ነገር አይደለም። እነ ታደሰ ወርቁ፣ ጌታቸው አንዳርጌ የልጆች አባት አመሰግናለሁ። በዚህ አጋጣሚ እነሱን የተረሱ ሰዎችን ሁሉ ታሪክ ማስቀመጥ ያቀላል ነገር አይደለም። ምንድነው መሰለሽ አዲዬ መቼም የሆነ ነገር እኔ ዝም ብዬ አልመጣው። በርካታ ሰዎች የኔን ሙያ ዋጋ ከፍለውበት የልጅነት ጉልበታቸውን የልጅነት ውበታቸውን አይደል ላባቸውን እና ዕውቀታቸውን እድሜያቸውን ህይወታቸውን እዛ ውስጥ ሰውተውበት ነው እኔና መሰሎቼ ይመጣ ነው። አሁን ደግሞ ከኔ በኋላ የሚመጡት ደግሞ እነዛን ሰዎችና እኛ አሁን ያለነውን ዋጋ የከፈልንበትን ነገር ነው የሚቀበሉት። ስለዚህ ያን መጽሐፍ የመጽሐፉ እድል እኔ ጋራ እና ሐሳብ እኔ ጋር ሲመጣ ስጽፍ እነዛን ሰዎች ቢያንስ በስም እንኳን መጥቀስ ትልቅ ነው ብዬ ስላሰብኩኝ ከቁጭትም ጋራ አነጻጽሬ ነው ያንን ያደረኩት። ለምንድን ነው በታደሰ ወርቁ ስም ትልቅ የውዝዋዜ ትምህርት ቤት የማይከፈተው? ስሙ ነው ያነሰው፣ ሙያው ነው ያነሰው። ታደሰ ወርቁ ድላችን ትግላችን የሚል ትልልቅ ህዝብ ለህዝብን ያከል ትልቅ ትርኢት የሰራ የጥበብ 4 አይና ነው። መራይ ተውኔት ነው። ለጥበብ ያለው መሰጠት ባላየውም ባላገኘውም በሰራው ስራ ተንፍሰሃል፣ በስክሪፕቶ በብዕር ተወጣሃል። እና እነዛን ሰዎች ማንሳት ቢያንስ ስማቸውን ለሚቀጥሉት ማስቀመጥ ስለሚያስፈልግ እኔ ራሴ እኮ አላውቃቸው ታደሰ ወርቁን አላየሁትም ባይ ስራዎቹን ያዩት ብዙዎቹ እዛ ውስጥ ያሉት በጣም በርካታ ሰዎች ያላዩዋቸው የማላውቃቸው ይበዛሉ። ግን ማወቅም አይጠበቅብኝም። ማናቸው የሚለውን ጥናት አድርጌ ሙያተኛ መሆናቸውን እስካረጋገጥኩኝ ድረስ
የነዛን ሁሉ ሰዎች በተቻለ መጠን ስም ጽፈን ያስቀምጣለሁ ከማላቃቸው ጀምሮ ከኔ ጋራ እስከነበሩት ድረስ ያሉትን የማከብራቸውን በሙያቸው የማደንቃቸውን ሰዎች ስም ጽፌያለሁ። መጽሐፉ ራሱ ሙሉ ለሙሉ መታሰቢያነቱ በኪነ ውዝዋዜ ጥበብ ውስጥ እውነተኛ አበርክተው ላለፉ በህይወት ላሉ በህይወት ለሌሉም በአጸደ ገነት ላሉ መታሰቢያ እንዲሆን ነው መጽሐፉን ያደረኩት እና ከዛ በኋላ ግን ዲቴል ውዝዋዜ ምንድነው፣ መድረክ ምንድነው፣ ቡድን ምንድነው፣ አይ ኮንታክት ምንድነው፣ ፓተርን ምንድነው፣ ሪትም ምንድነው፣ ስለ ውዝዋዜ ብቻ ብዙ ነገሮችን መጽሐፍ ችያለሁ። ያ መጽሐፍ እውነት ለመናገር ተወዛዋዥ የሆነ ሰው ብቻ ሳይሆን ስለ ባህሉ ስለ ማንነቱ ማወቅ ለሚፈልግ ሰው ሁሉ ቢያነበው ያተርፍበታል እንጂ አያጎለው እና ለዚህም ነው መጽሐፉ ከወጣ በኋላ አሁን እኮ 3ኛ እትም እየታተመ በጣም ትልቅ ነገር ነው። በጣም ትልቅ ስኬት ነው። መሰራት ብቻ ነው የሚፈልገው ማለት ነው። አንድ ነገር ከተሰራ ብዙ ፍላጎቶች ይኖሩታል ማለት ነው። አሁን ይሄ መጽሐፍ እንደገና በኦዲዮ እየተተረጎመ ነው። እንደገና በእንግሊዝኛ እየተጻፈ ነው። ነገ ከነገ ወዲያ በሌሎች አገር ቋንቋዎችም የመተርጎም ብዙ እድል ይኖረዋል። በዚህ መጽሐፍ ብቻም ደግሞ እኔም አልበቃም። ከኔ በኋላም ደግሞ ይህንን መጽሐፍ ያነበቡ በጣም በርካታ የኪነ ውዝዋዜ ጥበብ ባለሙያዎች ሌሎች መጽሐፎችን ይጽፋሉ። ይሄ መጽሐፍ በአብዛኛው የኔንም እና የሙያተኛውን እውነትና ህይወትም ጭምር የያዘ ምክንያቱም ከየትም ላመጣው አልችልም። ከኖርኩበት ዓለም ካየሁት እውነት ነው ያንን መጽሐፍ ልጽፈው የሚገባው። ደግሞ ለሚቀጥለው ትውልድ እንዲህ በጥራዝ ተደርጎ መተላለፍ አለበት። ትልቅ ነገር ነው። ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ኑሮ ጀመረ